መጽሐፍ ቅዱስ የያዝን ሰዎች አንደኛ ቆሮንቶስ 11 እንከፍታለን። ሆሊ ኮሚኒየን ማለት በእኔና በእግዚአብሔር መካከል ያለ ኮሚኒኬሽን ማለት ነው። ኮሚኒየን ከተባለ ኮሚኒኬሽን ነው አይደል? ፌሎሺፕ ነው። ሞመንት አንድ ሰው የጌታ እራት የሚወስድበት ታይም ላይ ከእግዚአብሔር ጋር ኮሚኒኬት እያደረገ ነው ብለን ነው የምናምነው። ኮሚኒኬት እንድናደርግ የሚያደርገን ነገር ደግሞ የትኛው ነው ተብሎ ሲገለጽ ሆሊ የሆነው የኢየሱስ ስጋና ሆሊ የሆነው የኢየሱስ ደም። ጳውሎስ የጌታን ስጋና ደም ምን ያክል ፓወርፉል እንደሆነ ለመግለጽ ሲያስብ ስለ ደሙና ስለ ስጋው ውስጥ ስላለው ኃይል አይደለም ያወራን። አንድ ሰው በኢግኖራንትና አንድ ሰው ገብቶት ቢወስድ ስለሚያገኘው ውጤት ነው ነገረን። አንዳንዶች አለ ሳይገባቸው ኢግኖራንት ከመሆናቸው የተነሳ አለ ኖርማል ነገር መታሰቢያ መስሏቸው ወስደውት ከወሰዱት በኋላ ሙተዋል አለ። ለዛ አንዳንዶች ምን ብለዋል? ደክመዋል። አንዳንዶች ታመዋል። አንዳንዶች ደግሞ ምን ብለዋል? አንቀላፍቷል። ለምን ሲባል በዚሁ ምክንያት የኢየሱስ ስጋና ደም አይኖ እኛን ወደ እግዚአብሔር መንግስት ውስጥ አስገብቶናል። አይኖ ሰማያትን ቀዷል። አይኖ እኔን የእግዚአብሔር ልጅ አድርጎኛል። ሞመንት በዛው ተቃራኒ ደግሞ ሳይገባ ድንገት ተች ካደረግኩ አለ በሱ ምክንያት ልታንቀላፋ ትችላለህ፣ ልደክም ትችላለህ። አንዳንዶች የደከሙት አለ ስፒሪቹዋል ነገር ላይ ደካማ የሆኑት አለ በዚህ ምክንያት ነው። ሞመንት አንዳንዶች ሳይገባቸው ወስደው ከደከሙ፣ አንዳንዶች ሳይገባቸው ወስደው ከታመሙ፣ አንዳንዶች ሳይገባቸው ወስደው ካንቀላፉ፣ ገብቶ ስትወስደው ደግሞ ያለውን ኃይል አስበው። የደከመው ሰውዬ ገብቶት ቢወስድ ይበረታል። የታመመው ሰውዬ ገብቶት ቢወስድ ጤና ያገኛል። ያንቀላፋው ሰውዬ ገብቶት ቢወስድ ላይፍ ያገኛል። ሞመንት ይህንን የምታደርግበት ቦታ ላይ ለሆነ ነገር ላይፍ ታገኛለህ። ህይወትን ለሚሸፍነው ለየትኛውም ነገር ደግሞ ሞት ይሆናል። ሞመንት ሆሊ ኮሚኒየን ሲወሰድ ሳይገባ ከሆነ የወሰድከው ሞት ነው የምትወስደው። ቢኮዝ የገባቸው ሰዎች ህይወት ነው የሚወስዱት፣ ያልገባቸው ሰዎች ሞቱንም ጭምር ነው የሚወስዱት። ቢፎር ከመውሰድህ በፊት አለ የሚወስደው ሰው ራሱን ምን ይበል? ይመርምር። ቢኮዝ ራስህን ሳትመረምር ምን አይነት ኮንዲሽን ውስጥ እንዳለ ራስህን ሳትረዳው ሞመንት የወሰድከው ሰዓት ልክ እንደነዛኞች ሰዎች ልደክም ትችላለህ፣ ልትታመም ትችላለህ፣ ልትሞት ትችላለህ። ፓወርፉል እዚህ ምድር ላይ የኢየሱስን እንደሚያክል ፓወርፉል የሆነ ነገር የለም። ሆሊ ኮሚኒየን የሚወሰድበት ስፍራ ላይ ስትሆኑ ሁለት ማድረግ ያለባችሁን ነገሮች ልንገራችሁ። ሆሊ ኮሚኒየንን ከመውሰዳችሁ በፊት ጌታ ኢየሱስ አመሰገነ ነው የሚለው። ስለ ሆሊ ኮሚኒየኑና መስቀል ላይ ስለተሰራው ሳክሪፋይስ እግዚአብሔርን አመስግኑት። በዚህ ስጋና ደም ምክንያት ነው ህይወት ያገኘሁት፣ ሞት የተሻረው፣ ከድቅድቅ ጨለማ ነፃ የወጣሁት። ቢኮዝ ሆሊ ኮሚኒየን ፊት ስትቀር ፈርስት ማድረግ ያለብህ እግዚአብሔርን ማድረግ ነው፣ ማደናነቅ፣ ማመስገን። አመሰግንሃለሁ በልጅህ ስጋና ደም ምክንያት ምን አግኝቻለሁ? ህይወት አግኝቻለሁ። የኃጢአትን ስርየት አግኝቻለሁ። መንፈስ ቅዱስን ምን ብያለሁ? ተቀብያለሁ። ፈርስት ስለ ስጋውና ደም ለእግዚአብሔር እውቅና ስጠው። በዚህ ደም ምክንያት ነው እግዚአብሔር አብ ሆይ ካንተ ጋር የታረኩት። ይሄ ስጋና ደም ባይኖር እኔ እናንተ የጥሉ ግድግዳ ሳይፈርስ እስቲላው ድረስ ተራርቀን ነበር የምንኖረው። በዚህ ስጋና ደም ምክንያት አሁን ከመቀራረብ አልፈን በቀኝ ተቀምጫለሁ። አሁን ከመቀራረብ አልፈን ሰማያዊ ሁኛለሁ። አሁን ከመቀራረብ አልፈን ልጅ ሁኛለሁ። ይሄን ሁሉ የሆንኩት ግን በምንድን ነው? በደምህ ምክንያት ላይፍ አግኝቻለሁ። ኃጢአተኛው በደምህ ምክንያት ነፃ ወጥቷል። ኃጢአተኛው በደምህ ምክንያት አሁን የእግዚአብሔር ልጅ ሆኗል። ኃጢአተኛው አሁን በደምህ ምክንያት ጨዋ አይደለም የሆነው ጻድቅ ሆኗል። ኃጢአተኛው አሁን በደምህ ምክንያት አዳም ወደ ነበረበት ክብር ውስጥ አይደለም የተመለሰው፣ አዲስ ፍጥረት ሆኗል። ቢኮዝ ናው ማመስገን ጀምረሃል ማለት የስጋውና የደሙ ኃይል ገብቷል ማለት ነው። ያልገባው ሰው ነው ድንገት ብድግ አድርጎ አፉ የሚከተል። ሁለተኛው ስለ ደሙ ያላችሁ አንደርስታንዲንግ። ምሳሌ እኔ የኢየሱስን ስጋ ሁሉ ጊዜ ሲወስድ አንድ ነገር ነው ማሰብ። ይሄንን ስጋ የምወስደው የበለጠ ፕሮፌቲክ አኖይንቲንግ እንዲገለጥብኝ ብዬ ነው የምወስደው። ለምን ብትለኝ ቂጣውንም ቆርሶ የሰጣቸው ሰዓት አይናቸው ተከፈተ ይላል። ጌታ እንደሆነ አወቁ ይላል። በዲያሎጉ አላወቁትም። ሞመንት ስጋውን የቀመሱ ሰዓት አወቁት። የግሪኩ ባይብል አምሯቸው ተከፈተ ነው የሚለው። ኢንላይትመንት አገኛቸው ነው የሚለው። ሞመንት የጌታን ስጋ በመወስድበት ጊዜ ከባድ የሆነ የአእምሮ መከፈት ይሆንልኛል ነው የምለው። ዊዝደም እካፈላለሁ፣ ጥበብ እካፈላለሁ፣ አንደርስታንዲንግ እካፈላለሁ፣ ማስተዋልን እካፈላለሁ። ሞመንት ኤቭሪ ታይም በመወስድበት ጊዜ የምወስደው ይሄንን ነገር እያሰብኩ ነው። ደሙን ያሰብኩ ጊዜ ኔክስት የማስበውን ነገር ልንገራችሁ። ይሄው የቆሮንቶስ መልእክት። አንዳንዶች በዚሁ ምክንያት ምን ብለዋል? ደክመዋል፣ አንቀላፍተዋል። ያንቀላፉት ማንቀላፋት ኖሮባቸው አይደለም። ያንቀላፉት ብዙ ቀሪ ዘመን እያላቸው ነው። ፕሪማቹር ዴዝ ነው ያጋጠማቸው።
the moment የጌታን ደም በመወስድበት ታይም ላይ በዚህ ምድር ላይ ያለኝ እድሜ እንደሚቀጥልልኝ አምናለሁ። ሞት የሚባለውን ነገር እንደምሰብሮ አምናለሁ። so the moment holy communion በምትወስዱበት ታይም ላይ የሆነ የምታስቡት ነገር ይኖራችሁ፣ የሆነ የምታስቡት የአይን መከፈት ይኖራችሁ፣ የሆነ የምትካፈሉት ጥበብ ማሰብ ጀምሩ፣ የሆነ የምታገኙትን ኢንላይትመንት አስቡ። ከዚህ ደም የተነሳ ናው የእግዚአብሔር ዓለም ለኔ በኃይል ይከፈታል። መንፈሳዊ ነገሮች ሁሉ በኃይል ይከፋፈታሉ። በፊቴ የተሰወረ አንዳች ነገር አይኖርም። የእግዚአብሔር ጥበብ በኃይል ይገለጥልኛል። የእግዚአብሔር ኃይል በኃይል በኔ ህይወት ላይ ይሰለጥንብኛል። የእግዚአብሔር አቅምና ጉልበት በህይወቴ ላይ በኃይል ይገለጣል። በህይወቴ ላይ በኃይል መስራት ይጀምራል። በኃይል መንቀሳቀስ ይጀምራል። በኃይል የኔን ታሪክ መቀየር ይጀምራል።